ሰላም እንደምናላችሁ ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መደመጡን ጀምሯል። ከዚህ ሰዓት ጀምሮ ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። ዛሬ ከናንተ ጋር ቆይታ የሚኖረን በኦልድ ትራፎርዱ የሰንደርላንድ ጨዋታ ክሊን ሺት ያስመዘገቡ እንዲሁም ደግሞ ወደ አንፊልድ አቅንቶ ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ ጥሩ ከነበሩ ተጫዋቾች አንዱ ሴን ላሜንሰን ነውና የሴን ላሜንሰን አጀማመር ምን ይመስላል እሱን እንቃኛለን። ከአንፊልዱ የሊቨርፑል ጨዋታ በኋላ ከጋዜጠኞች ጋር ቆይታ ነበረው። እሱንም በጥቂቱ እናነሳለን። ምን አለ የሚለውን እንዲሁም ከልጅነቱ የመጀመሪያ ክለቡ ጀምሮ ካደገበት መንደር ከኤርፒ ሜራ ጀምረን ወደ ማንቸስተር ዩናይትድ ያለው ጆርኒ እና ለማንቸስተር ዩናይትድ በሚቀጥሉት ጊዜያቶች ውስጥ ምን ይሰጣል፣ የማንቸስተር ዩናይትድ ስካውቲንግ ይሄን ተጫዋች እንዴት አገኘው የሚሉትን ጉዳዮች ከናንተ ጋር ለመቃኘት እንሞክራለን ማለት ነው። በድጋሚ ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። የሁል ጊዜ ድጋፋችሁ አይለየን፣ ብዙ ሰዎች ጋር መድረስ እንድንችል እናም የኛ ድምጦት እንዲደርሳቸው ሰብስክራይብ አድርጉልን። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። የኮሜንት መስጫው ባር ላይ የሴን ላሜንሰን የሲዝን አጀማመር ምን ይመስላል፣ በሰንደርላንድና በሊቨርፑል ጨዋታ ላይ ምን ተመለከታችሁ ደግሞ ብጽፉልኝ ደስ ይለኛል። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ስለዚህ ግብ ጠባቂ ብዙ እናወራለን። ሴን ላሜንሰን ማን ነው? ምን እየሰጠን ነው? ምንስ አለ? እመለሳለሁ። ሴን ላሜንሰን ይሄ ቤልጂየማዊ 23 ዓመት ግብ ጠባቂ በዝውውር መስኮቱ የመጨረሻ ሰዓታት ነበረ ከሮያል አንትወርፕ ከቤልጂየሙ ክለብ ወደ ማንቸስተር ዩናይትድ ያቀና። የአንድሬ ኦናና ወደ ትራብዞን ስፖር ማቅናት ተከትሎ ነበረ የሴን ላሜንሰን ዝውውር የተጠናቀቀው። በማንቸስተር ዩናይትድ የቋሚ አስተላለፍ ለማግኘት ጥቂት ቀናት ጥቂት ጨዋታዎችን መጠበቅ ነበረበት። አልተ ባይንደር ከቡድኑ ጋር የፕሪሲዝን ልምምዶችን አብሮ ያከናወነ ግብ ጠባቂ ስለነበረ የመጀመሪያ ተመራጭ ነበረ። ግን አሁን በቋሚ አስተላለፍ ውስጥ በገባባቸው ሁለት ወሳኝ ጨዋታዎች፣ አንደኛው በኦልድ ትራፎርድ ከሰንደርላንድ ጋር፣ ሁለተኛው ደግሞ ከ9 ዓመታት በኋላ ማንቸስተር ዩናይትድ በአንፊልድ ሮድ ሊቨርፑልን ሲያሸንፍ የማንቸስተር ዩናይትድን ግብ የጠበቀ ግብ ጠባቂ ነው። አንድ ክሊንሺቶች ከሰንደርላንድ ጋር እንዲሁም ደግሞ ሊቨርፑል በአንፊልድ ሲያሸንፍ ደግሞ በጣም ጥሩ ብቃት ነበረው። እንግዲህ ሴን ላሜንሰን ለማድነቅ 290 ደቂቃዎች ወይ 180ዎች ለፍረጃ አነስተኛ እንደሆነ አውቃለሁ፣ በደንብ አውቃለሁ። እናም ገና እንደሆነ እሱን ለማድነቅም ለማወደስም ለመተቸትም ገና እንደሆነ አውቃለሁ። ግን ደግሞ በጣም ጥሩ ጅማሮች ያሉትና እነዛን ጅማሮች ማንሳት ግን ግድ ሚል ይመስለኛል እንደኔ ማለት ነው። ከማንቸስተር ዩናይትድ ከሊቨርፑል ጨዋታ በኋላ ምን እንደሰጠ ቀስ ብዬ መናገራለሁ። ግን ከሊቨርፑል የአንፊልድ ጨዋታ በኋላ ከጋዜጠኞች ጋር ቆይታ አድርጎ ነበርና ኢንተረስቲንግ ነው። ይሄን ፕሮግራም እንድሰራ ካረጉ ነገሮች አንዱ ከዛ ፕሮግራም በኋላ የሰጣቸው ቃለ መጠይቆች ነውና በጣም ጠንክሬ እሰራለሁ አለ ሁሌም እና አም ኩዌት ኦኬ አለ። ውጭ ስላለው ኖይዝ ብዙም አልጨነቅም ማለትና የድጋፍ ጫጫቶች ነገሮች ኤክስትራ ፕሬሸር እንደማይሆንበት ነው መናገር ይቻላል። አም ኩዌት ኦኬ ነው ያለ። በጣም ጥሩ ሆኜ በዝምታ ውስጥ መኖር ይችላልው ነው ያለ። አንደኛው ለማንቸስተር ዩናይትድ ይሄኛው ግብ ጠባቂ ሰጥቷል ተብሎ የሚጠበቀው ነገር ራሱን ለሚዲያዎች አለማጋለጥ እንደሆነ በድፍረት መናገር ይችላል። እንግዲህ ከአንድሬ ኦናና ጋር በጣም ከጠላነው ነገር ውስጥ ርዕሰ አንቀጽ መሆን የሚፈልግ ከጨዋታው በኋላ የትኩረት አቅጣጫ መሆን የሚፈልግ ነው፣ በጥሩም ሆነ በመጥፎ ማለት ነውና ይሄ ግብ ጠባቂ ዝም ያለ ግብ ጠባቂ ነው። ግብ ጠባቂዎች ደግሞ እንዲሆኑ ይፈልጋል። ሁለት ነገሮች አሉ ግብ ጠባቂዎችን በተመለከተ ማለት ነው። አንደኛ በጣም ኮማንደር እንዲሆኑ፣ ኮማንደር ማለት ይሄ ቦክሱ ኮማንድ የሚያደርጉ ዲፌንሶቹ ቶሎ የሚያነቁ የዲፌንሶች ላይን ሼፕ ሲበላሽ ቶሎ የሚናገሩ እንዲሆኑ ይጠበቃል። አንዳንዶች ደግሞ ዲፌንሶች በጣም ልምድ ያላቸው ጥሩ ዲፌንሶች ሲሆኑ እነሱን ማይረብሹ ዝም ያሉ ግብ ጠባቂዎች እንዲሆኑ ይፈልጋሉ። እርጋታ ለነዛ መስጠት የሚችሉ ቶሎ ወከባ ማይፈጽሙ፣ ቶሎ ከቦክሳቸው ማይወጡ፣ ወከባዎች ውስጥ የሌሉበት በዝምታ ውስጥ ስራቸውን የሚሰሩ ያ ዝምታ የተረጋጋ ዲፌንስ እንዲሰራ የሚያደርግ ማለት ነው። ከጀርባ ምንም አይነት ጩኸት የሌለበት ማለት ነው። ይሄኛው ግብ ጠባቂ ሴን ላሜንሰን እንደዛን ዝም ያለ ግብ ጠባቂ ነው። ስራው ብቻ ፎከስ የሚያደርግ የትኩረት አቅጣጫ መሆን የማይፈልግ አይነት ግብ ጠባቂ ነው። ልክ እኔ ሁልጊዜ እንዳደረኩት አለ በተመሳሳይ መንገድ ነው የተዘጋጀ ነው አለ። ሁልጊዜ እንደምንዘጋጀው በተመሳሳይ መንገድ ነው ለሊቨርፑልም ጨዋታ የተዘጋጀ ነው አለ። እንደማንኛውም ጨዋታ አለ። ግን ደግሞ ታማኝነት ሲገልጽ በእርግጥ እውነተኛ መሆን ሊያስፈልግ ይችላል። እንደማንኛውም አይነት ጨዋታ ግን አልነበረም አለ።
የተዘጋጀነው እንደማንኛውም ጨዋታ ነው፣ ግን ጨዋታው እንደማንኛውም ጨዋታ አልነበረም። ግን በተመሳሳይ መንገድ ነበር የተዘጋጀነው እና የምንፈልገውን ነገር ይዘን ወጣን አለ። የነበረን የጨዋታ እቅድ በጥሩ ሁኔታ የፈጸምነው ይመስለኛል አለ። ከአንፊልድ ጨዋታ በኋላ የሰጠውን ጋዜጣዊ መግለጫ ነው ያቀረብኩላችሁ የሚገኘው እና የተዘጋጀንበትን የጨዋታ እቅድ በጥሩ ሁኔታ ፈጸምነ። ከጨዋታው በፊት ከባድ እንደሚሆን አስበን ነበረ። ምክንያቱም የመጣ ነው ለረጅም ጊዜ ወዳላሸነፍንበት ሜዳ ነው። በ11 ተጫዋቾች መከላከል ነበረብን፣ እናም አደረግነው። ስለዚህ በጣም ጥሩ ነበረ ውጤቱ አለ። ወደ ዩናይትድ በመምጣት ያልጠበቅከው ነገር ምንድነው ሲባል ክሬዚስት ነገር ነው ያለው ጋዜጠኛው ማለት ምንድነው እዚህ በመምጣት ክሬዚ የሆነብህ ነገር ሲለው የሶሻል ሚዲያ ገጾች አበዱ ነው ያለ። በቃ ኤክስፕሎር አረጉን ያለ ጨሱ። የሶሻል ሚዲያ ገጾቹ በፍጥነት ነበረ ያደጉት። እርግጥ የማንቸስተር ዩናይትድ ተጫዋች ነው። ማንቸስተር ዩናይትድ ወርልድ ዋይድ ክለብ ነው። ወርልድ ዋይድ ብቻ ሳይሆን ከሪያል ማድሪድ ሜቢ ከሪያል ማድሪድ ቀጥሎ በዓለማችን ውስጥ ከፍተኛ ፋን ቤዝ ያለው ከፍተኛ ተቀባይነት ያለው ብዙ ትኩረቶችን የሚስብ የማሸነፉም መሸነፉም ከጨዋታዎች በኋላ የሚዲያ ትኩረቶችን የሚስብ በየትኛውም የዓለም ጽንፍ ውስጥ ማለት ነው። እኛ ምስራቅ አፍሪካ እስከ ሳራ በታች ካለን ሀገሮች ወይም ደግሞ ሩቅ ምስራቅም ልትሄዱ ትችላላችሁ፣ ወይም ኤዥያ ወይም ወደ ብራዚል ልትሄዱ ትችላላችሁ። ስለ ማንቸስተር ዩናይትድ ማያቅ ሰው የለም እና የዚህን ግብ ጠባቂ ሶሻል ሚዲያ በአንድ ምሽት ኤክስፕሎር ማድረግ የሚጠበቅ ይመስለኛል። እሱ እንዳስገረመው ነው መናገር ይቻላል። አስቀድሜ ያውቄ ነበር አለ። ነገር ግን በዚህ ልክ አድናቆት ይኖራል ብዬ አልጠበቅኩም። በጣም ጥሩ ስሜት ይሰማኛል እዚህ ደጋፊዎች እየሰጡ ይላለው ነገር ነው ያለ። እንግዲህ ከሰንደርላንዱ ጨዋታ በኋላ ከአንዳንድ ሴቦች በኋላ ተጓዥ የማንቸስተር ዩናይትድ ደጋፊዎች አዲሱ ፒተር ሸማይክል በውስጥ ፒተር ሸማይክል አለ ያሉ ሲያደንቁት ሰምተን ነበር። ይሄ አድናቆት ከአንፊልዱ ጨዋታ በኋላ በተመሳሳይ ቀጥሎ ተመልክተናል። እዚህ ሜዳ ካሸነፍን 10 የውድድር ዓመታቶች ያህል አልፈዋል አለ። ስለዚህ ልዩ ነገር ነው እዚህ በመምጣት ማሸነፍ አለ። በአንፊልድ ማሸነፍ ለውጥ ሊያመጣ ይችል ይሆን ብሎ ጋዜጠኛው ጠየቀው። በቡድኑ ግንባታ ውስጥ ማለት ነው። በተከታታይ 2 ድሎችን ማምጣት ስንጠብቀው የነበረ ነገር ነው። አንዳንድ ከባድ ሞመንቶች ነበሩ። ይህ እንደ ጥሩ መነሳሻ ሊሆን ይችላል። ሳምንት በሜዳችን ከደጋፊዎቻችንን ከኋላ አድርገን ጨዋታዎችን ማሸነፍ አለብን አለ። ያነሳው የብራይተኑን ጨዋታ ነው። የሳምንቱ መጨረሻ ላይ ቅዳሜ 1 ሰዓት ተኩል ከብራይተን ጋር ማንቸስተር ዩናይትድ ጨዋታውን ያደርጋል። ያ ጨዋታ ወሳኝ እንደሆነ ነው እንግዲህ መናገር የቻለው ማለት ነው። እስኪ ጥቂት ወደ ኋላ እንሂድና ሰለመንሰን ማን ነው የሚለውን እንመልከት። ብዙ ሰዎች የትኩረት አቅጣጫ በስካውቲንጎች ውስጥ የገባው 2019 የወጣቶች አውሮፓ ዋንጫ ላይ በሻምፒዮንስ ሊግ ማለት ነው ማድሪድን ክለብ ብሩጅ 2-1 ባሸነፈበት ጨዋታ ነው። ያ ጨዋታ አንዳቻ ነበር። በመጨረሻ ደቂቃ ላይ ወጣቱ የ17 ዓመቱ ግብ ጠባቂ ወደ ሪያል ማድሪድ ቦክስ አቅንቶ የተሻመውን የኮርና ምት በግንባሩ ያስቆጥራል ማለት ነው። ክለብ ብሩጅ ያን ጨዋታ 2-1 ሪያል ማድሪድን ያሸንፋል እና ያ ጨዋታ ግብ ጠባቂ ጎል ያስቆጠረበት ነውና ብዙ ትኩረት አግኝቶ ነበር በሚዲያዎች ማለት ነው። ከቤልጅየም እግር ኳስ ጋርና የትኩረት አቅጣጫ መሆን የጀመረው ያኔ ለነበረ ይናገራሉ። እንግዲህ የተወለደው ኤርፒ ሜሪ በምትባል በጣም በትንሽ ከተማ ውስጥ ነው። 20,000 ሰዎች ብቻ በሚኖሩባት፣ ሁሉም ሰዎች እርስ በርስ በሚተዋወቁባት ካልም ወደ ሆነች መንደር ውስጥ ነው የተወለደች። ቤልጅየማውያን በተፈጥሯቸው ካልም ናቸው፣ ዝግ ያሉ ማህበረሰቦች ናቸው። ግን ደግሞ ኤርፒ ሜሪ የምትባል ከተማ 20,000 ሰዎች ብቻ የሚኖሩባት፣ ማህበረሰቡ እርስ በርስ የሚዛመድባት አይነት ከተማ ነችና የተጫዋቹ ዝም ያለ ካልምነስ ኩል የመጣው ከዚህ ከተማ እንደሆነ መናገር ይቻላል። በብራሰልስ እና ጌንት መካከል ባለች ጥቂት ስፍራ ውስጥ የምትገኝ ከተማ ነች። የመጀመሪያ ክለቡ ኬርሲ ባምቡርግ ይባላል። አሁን ክለቡ በኤርፒ ሜሪ ዩናይትድ በሚባል በከተማዋ ስም ባሉ 4 ክለቦች ውስጥ በማዋሃድ ከተዋሃዱ ክለቦች ውስጥ አንዱ ነው። ኤርፒ ሜሪ ዩናይትድ የሚባል ክለብ አለ አሁን በቤልጅየም እግር ኳስ ውስጥ ማለት ነው እና ቀድሞ የተጫወተበት ኬርሲ ባምቡርግ የሚባለው ክለብ ወደ ሲጠቃለል ወይም ደግሞ አንድ ላይ ሲዋሃድ ኤርፒ ሜሪ ዩናይትድ በዛ ውስጥ የገባ ክለብ ነው። ይሄ ክለብ ለሱ ኖርማል ክለብ አይደለም፣ የቤተሰብ ክለብ ልትሉት ትችላላችሁ። ምክንያቱም የቤተሰቦቹ አብዛኞቹ ክለቦች በዚህ ክለብ ውስጥ ማለፍ ስለቻሉ ማለት ነው። ታላቁ አጎቱ ፓውል የክለቡ ቸርማን ነበር ወይም የክለቡ አለቃ ነበር። ሌላኛው አጎቱ ስቴቨን የሚባል የክለቡ ስፖርት ማናጀር ነበር። አባቱ ኤዲ ደግሞ የቀድሞ የባምበርገር ተጫዋች ነበረ። ወደ ኬርሲ ባምበርገር እያለ ወደ ኤርፒ ሜሪ ዩናይትድ ሳይጠቃለል የክለቡ ተጫዋች ነበረ። እናም ደግሞ የባምበርገር የወጣቶች ቡድን አሰልጣኝ ነው። እናም ኤዲ ቶም የሚባል ወንድሙና ሰለመንሰንን
አባታቸው ኤዲ አሰልጥኗቸዋል ገና በልጅነታቸው ማለት ነው። ግን ከዛ በኋላ አብረው አልተጫወቱም። በጣም በልጅነታቸው ነው የምላችሁ። በምበርገር እየተባለ ባለበት ወደ ሳይጠቀር ኤርፒ ሜድ ዩናይትድ በመባልበት ጊዜ አባታቸው አንድ ላይ አሰልጥኗቸዋል እና ቶም ስለ ወንድሙ ብዙ ከዛ በኋላ አንድ ላይ አልተጫወቱም። በተለያየ ክለብ ውስጥ ተጫውተዋል። ቶም ትልቅ እግር ኳስ ተጫዋች መሆን አልቻለም። ሴለሜንሴን ግን አሁን የማንቸስተር ዩናይትድ ግብ ጠባቂ ነው። በአንፊልድ ሮድ ማንቸስተር ዩናይትድ ሲጫወት ማንቸስተር ዩናይትድ የመራ ግብ ጠባቂ መሆን ችሏል። ቶም እንደዚህ ይናገራል ስለ ወንድሙ ሴለሜንሰን ሲናገር ማለት ነው። አብረው ብዙ ባይጫወቱም ስለሱ ብዙ ያውቃልና አውትፊልድ ተጫዋች እንደነበር ይናገራል። ጠንካራ፣ ረዥም፣ ፓወርፉል ሹቶች የነበሩት አውትፊልድ ተጫዋች ነበር ይላል። በ10 ዓመቱ ነው ሁሉም ነገሮች የተቀየረ ይላል። የጎልኪፐር ወደ ጎልኪፐር መሳብ የጀመረው በሚደንቅ ኢንተረስቲንግ በሆነ ሀሳብ ነው ይላል እንጂ በልጅነቱ ገና የአውትፊልድ ፕሌየር ነበር። ከአውትፊልድ ፕሌየር በጣም ሹት ያለው ረዥም፣ ብዙዎችን የሚስብ አይነት ተክለ ቁመና ያለው ተጫዋች ነበር ይላል። ግን ወንድሙ ሲናገር አንደር 10 እና አንደር 11 በምንጫወትበት ጊዜ የአንደር 10 እና የአንደር 11 አሰልጣኝ ሁሉም ተደጋግሞ የሚያደርገው ነገር አለ አለ። የአውትፊልድ ተጫዋቾችን በተደጋጋሚ ይቀይራል አለ። ግን አንድ ተጫዋች አይነካም አለ። ግብ ጠባቂዎች አይቀየርም አለ እና መቀየርን አብዝቶ ይጠላ ነበር አለ። እና ላለመቀየር እና በሙሉ የልምምድ ክፍለ ጊዜ ውስጥ በጨዋታ ውስጥ ለመገኘት ግብ ጠባቂ መሆንን እንደመረጠ ይናገራል። ግን እሱ ብቻ አልነበረም ይላል። አንዳንድ የልምምድ ክፍለ ጊዜዎች ውስጥ ሩጫዎች ይበዙበት ነበር አለና ሩጫዎች ኢንቴንስ ልምምዶችን አብዝቶ አይወድም ነበር አለና ሩጫ ብዙ ማይሮጡት ግብ ጠባቂዎች ናቸው አለና ወደ ግብ ጠባቂነት እንደተሳበ ይናገራል። ከዛ በኋላ ጆርኒው በደንብ እያደገ መጥቶ ወደ ክለብ ብሩጅ ይቀላቀላል። ወደ ክለብ ብሩጅ አካዳሚ ማለት ነው። ከዛ በኋላ እግር ኳስን በብዙ የተማለው በክለብ ብሩጅ ነው። እንግዲህ ክለብ ብሩጅ በቤልጂየም እግር ኳስ ውስጥ በጣም ትልቁ ክለብ ነው። ጌንት እና ክለብ ብሩጅ ማለት ነው። ሮያን አንትወርፕም እንደዚሁ እና በክለብ ብሩጅ በጣም የሚገርም ጊዜ ነው ያሳለፈው። የክለብ ብሩጅ የወጣቶች ቡድን አሰልጣኝ he was an example of a good student ይለዋል። እሱ የጥሩ ተማሪዎች ምሳሌ ነው ይለዋል። respectful and disciplined ይላል። መምህራኖችን አክባሪና እንዲሁም ዲሲፕሊን የሆነ ተማሪ ነው ይላል። በክለብ ብሩጅ ወጣቶች አካዳሚ ውስጥ የሚደንቅ ስለነበረ ማለት ነው። ያውም ይጨምራል ሲናገር ማለት ነው። በጨዋታ ኮንፊደንት በራስ መተማመን እየጨመረ ይመጣል አለ። ግን ፐርሰናሊቲ አይቀየርም። ቃል በቃል ሲገልጸው ኮንፊደንት በት ዘ ሴም ፐርሰናሊቲ ነው የሚለው። በራስ መተማመን ከፍ ባለ ቁጥር ግን ፐርሰናሊቲ መጀመሪያ የነበረው ነገር ማይቀየር አይነት ግብ ጠባቂ ነው ብሎ አብስቶ ያደንቀዋል። እንግዲህ በክለብ ብሩጅ ውስጥ ብዙ ጊዜ ነው የቆየ። በወጣቶች ውስጥ ቡድን ውስጥ ቆየ። ከዛው በዋናው ቡድን ውስጥ ገና በ16 ዓመቱ የዋናው ቡድን አካል ሆነ። የክለብ ብሩጅ ሶስተኛ ተመራጭ ግብ ጠባቂ ሆነ። ሳይመን ሚኞሌ ታውቁታላችሁ ብዬ አስባለሁ። የቀድሞ የሊቨርፑል ግብ ጠባቂ ሳይመን ሚኞሌ የክለብ ብሩጅ ዋና ግብ ጠባቂ ነው። እሱ ባለበት ስኳድ ውስጥ የክለብ ብሩጅ ሶስተኛ ግብ ጠባቂ ነው። 2018 ክለብ ብሩጅ በሻምፒዮንስ ሊግ ስኳድ ውስጥ ይህን ግብ ጠባቂ ማካተት ችሏል። ግን የሚገኝበት ክለብ ሳይመን ሚኞሌ ያለበት ክለብ ነውና የቃውም ያስተላለፉ ስነ ጨዋታ ጊዜ ለማግኘት አብዝቶ ተቸገረ። በ21 ዓመቱ በ2023 3 ጨዋታዎችን ብቻ ለክለብ ብሩጅ በዋናው ቡድን ጨዋታ አድርጎ ሚኞሌ ማስቀመጥ በጣም አስቸጋሪ ስለነበረ ወደ ሮያል አንትወርፕ አቀና ማለት ነው። ከዛ በኋላ በሮያል አንትወርፕ አንድ የውድድር ዓመት ነው በቋሚ ሲያሳልፍ ሙሉ ማለት ነው። አንደኛው ግማሽ ነው። እናም የሚደንቅ የውድድር ጊዜ አሳለፈ። እናም በብዙ ሚዲያዎች ውስጥ የትኩረት አቅጣጫ ሆነ። እንግዲህ ሴለሜንሰን ዝውውር የሚነግረን በጣም ብዙ ነገሮች አሉ። አንደኛው የማንቸስተር ዩናይትድ የስካውቲንግ ዲፓርትመንት በብዙ መሻሻል እንደቻለ ወይም ደግሞ ከዚህ በላይ መሻሻል እንደሚጠበቅበት ነው። እንግዲህ ማንቸስተር ዩናይትድ ለወትሮ የሚያስፈርማቸው የተጫዋች ፕሮፋይል አይነቶችን እናውቃለን። አሁን ከቅርብ ጊዜ ውስጥ በማንቸስተር ዩናይትድ አካዳሚ ውስጥ እየገቡ የሚገኙ ተጫዋቾች ሴኬኩኔን ጨምሮ በጣም ብዙ ተጫዋቾች ከማይታወቁ ቦታዎች ነው እየመጡ የሚገኙት ማለት ነው። ሴለሜንሰን በቤልጂየም እግር ኳስ ውስጥ ያሳለፈው የሮያን አንትወርፕ ሲዝን በጣም ጥሩ ቢሆንም በአውሮፓ በትልልቅ ሊጎች ውስጥ ግን ይጫወታል ተብሎ የሚጠበቅ አንድ ግብ ጠባቂ አልነበረም። ለዛ ነው እሱ ከማንቸስተር ዩናይትድ ጋር ባለፈው የውድድር ዓመት ጃንዋሪ ጋር ስሙ መነሳት ሲጀምር ከአንድ የቤልጂየም ቴሌቪዥን ጋር ማመን እንዳልቻለ መናገር ይቻላል። እንቅልፍ እንዳልነበረው ይሄ ዜና መነሳቱ ማንቸስተር ያስፈርመኛል ብሎ አልጠበቀም። ግን ስሙ እንኳን ከማንቸስተር ዩናይትድ ጋር መያያዙ እንዳስገረመው ሲናገር ነበርና እንደዚህ አይነት ግብ ጠባቂ አመጣህ በጣም በትንሽ ገንዘብ በ13 ሚሊዮን ዩሮ አመጣህ ደግሞም ቋሚ አድርገው ደግሞም ጥሩ መጫወት ሲጀምር
ስካውቲንግ ዲፓርትመንትን አለማድነቅ አይቻልም እና ማንቸስተር ዩናይትድ ለረጅም ዓመታት ይህን መከተል እንደነበረበት መናገር ይቻላል። ሁሉንም ተጫዋቾች ወጣቶች ማድረግ አትችልም። ሁሉም ተጫዋቾች ከሩቅ ቦታ ያመጣቸው ልምድ የሌላቸው ተጫዋቾች አታረጋቸውም። ግን ደግሞ በቡድን ውስጥ አንዳንድ እንደዚህ አይነት ፕሮፋይሎች ያስፈልገዋል። ብዙ ክለቦች ያላዩዋቸው በአንተ ስካውቲንግ ዲፓርትመንት ውስጥ ለረጅም ጊዜ የተከታተልካቸው አይነት መሆን አለባቸው። እንደዛ ሲሆኑ አንድም በቡድን ውስጥ በዋናው ቡድን ውስጥ እንደገቡ ከፍተኛ ተጽዕኖ ማሳደር ባይችሉም ቀስ በቀስ ግን እዛ ቡድን ውስጥ ሰብሮ መግባት ይችላሉ። ሪል ታለንት ስላመጣ ማለት ነው። እና ደግሞ የፋይናንሻልን ማስተካከል ትችላለህ። በ13 ሚሊዮን ዩሮ ያመጣው ግብ ጠባቂ የቡድኑ ዋና ሰው ሲሆን ሊደነቅ ይገባል። ሁለተኛ ለማንቸስተር ዩናይትድ በሁለቱም ጨዋታዎች እንግዲህ የሊቨርፑል ጨዋታ ላይ ከኮናቴ ሱርቦል የተሻገረውን ኳስ የአይዛክን ሙከራ ያዳነበት መንገድ ተመልክተነዋል። እንግዲህ የአሰልጣኙ ፍላጎት ይሁን የተጫዋቾቹ የጨዋታ ምርጫ ይሁን አናቅም። በሾርት ፓስ መጫወት ነው አይፈልግም። እያንዳንዱ ኳስ ረጅም ሲሆን እየተመለከትን ነው የምንገኘው። የአሰልጣኙ ምርጫ ይሆናል ብዬ ተጫዋቹን ፕሬሸር ውስጥ ላለማስገባት የፈለገው መንገድ ይሆናል ብዬ አስባለሁ። ግን አንዳንዴ በቢልድ አፕ መውጣት አስፈላጊ ነው። እያንዳንዱን የራስክን ኳስ 50-50 ማድረግ ልክ አይደለም። ያማልጥ ረጅም ኳስ በምታውቅ ቁጥር ያንተን የራስክን ኳስ ወደ ሻሞ ወይም ደግሞ ወደ 50-50 እየቀየርክ ነውና ሁሉ ጊዜ አይዋጣም ይሄ መንገድ ማለት። ግን ተጫዋቹን ኮንፊደንት ለማድረግ ቀስ በቀስ ለማምጣት ግን ወሳኝ ነው እና አንድ የተመለከትነው ከግብ ጠባቂ ውስጥ እርጋታ ነው። በጣም የተረጋጋ ነው። ሁለተኛ ረጅም ነው። በጣም ረጅም ነው። ረጅም ስትሆን ቦክስ ግብ ጠባቂውን ኤሪያ ከቨር ለማድረግ በጣም አስፈላጊ ነው። ሁለተኛ ተጫዋቹ የሚወዱት አይነት ካራክተር ያለው ተጫዋች ይመስላል። ተጫዋቾች በቡድን ውስጥ የሚወዱት አይነት ኢጎይስቲክ ያልሆነ አይነት ተጫዋች ነው። እናስታውሳለን አንድሬ ኦናና በመጣበት የመጀመሪያ ሳምንት ሃሪ ማጉዌር ላይ ትችት ሲሰነዝር ሚዲያዎች ሲሰነዝሩት የነበረውን ትችት ተቀብሎ ሜዳ ውስጥ ያን ሲያንጸባርቅ ተመልክተናል። ይሄኛውን ግብ ጠባቂ ግን የምትወዱት አይነት ካራክተር ነው የሚመስለው ስንመለከተው ማለት ነው። የብራይተኑ ጨዋታ ላይ ይጀምራል ተብሎ ይጠበቃል። እንግዲህ ጌም ባይ ጌም ሳይን ሌመንስን ለማንቸስተር ዩናይትድ ምን ይሰጣል የሚለው የሚጠበቅ ነው። ሾው ስቶፐር ነው ማያጠያይቅ ማለት ነው። በፕሪሚየር ሊግ ፕሬሸር ውስጥ ቆይቶ ይሄን ነገር እንዴት ያሳካል የሚጠበቅ ነው። በተለይ ደግሞ የደጋፊዎች አድናቆት ውስጥ እየዘለቀ ነው የሚገኘው። ይሄን ነገር ጠብቆ በራስ መተማመን አስጠብቆ ለሚቀጥሉት ጊዜያቶች ለማንቸስተር ዩናይትድ ምን ይሰጣል የሚለው የሚጠበቅ ጉዳይ ነው። ግን አሁን በጣም ጥሩ ጅማሮ ነው። በጣም ጥሩ ጅማሮ ደግሞ ጅማሮ ከራፍ ደጋፊዎች ብቻ አይደለም ከፒተር ሸማይክልም ነው። ቴክኒካል ከሆኑ የግብ ጠባቂ አንዳንድ አቋቋሞች ጉዳይ እንኳን አንስቶ ፒተር ሸማይክል ከሊቨርፑል ጨዋታ በኋላ ቴኒቲ ላይ ሲያደንቀው ነበረ። በጣም ቴክኒካል የሆኑ ጉዳዮችን ሁሉ እያነሳ ማለት ነው እና ሳይን ሌመንስን ለማንቸስተር ዩናይትድ ብዙ ነገር ሊሰጥ እንደሚችል ማንሳት እንችላለን። ከዴቪድ ዲያ ከቢልባኦ ከአትሌቲኮ ማድሪድ ካልተሳሳቱ ዝውውር በኋላ ከቢልባኦ ዝውውር በኋላ ይቅርታ አድማጮች፣ ይሄኛው ዝም ያለ ረጋ ያለ እናም በፍጥነት የጀመረ ግብ ጠባቂ ይመስለኛል። ደግሞ እንደ ዴቪድ ዲያ ነው። በእግሮቹ ከባድ ሽቶች ማዳን ይችላል። ልክ እንደ ዴቪድ ዲያ ነው። ቀጭን ነው። ልክ እንደ ዴቪድ ዲያ ነው። ረዥም ነው እና አንዳንዶች ከኮርቶዋ ጋር ነው ቤልጂየማዊ ከመሆኑ አንፃር የሚያነጻጽሩት፣ ግን ከማንም ጋር ይነጻጸር ጥሩ ግብ ጠባቂ ምልክት ግን እየሰጠው እንደሆነ መናገር ይቻላል። ስለ ሳይን ሌመንስን ምን ይሰማቸዋል? ጻፉልኝ እስኪ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ እንዲሁ ብሩ ይሁን ባይ